እንደዛ አይደለም። ባላ ፍቅርሽ ለምን እንደዛ አደረገ? ስለሚጠላኝ ነው እንደዚህ የሚያደርገው አይደለም። ምን ይያልኩ አይደለም እንደዚህ ለምን ትኛለሽ? እኔ ለምን እንደዛ አደረገ? እሺ አድርገው ግን ክብር የሚባል ነገር አለ። ክብር የሚባል ነገር አለ። ከዚህ በላይ እዚህ ጋር የአንዳንድ ሰዎችን ምክር ሰምተህ የአንዳንድ ሰዎችን እንትና አይተህ እዚህ ጋር ህይወት ነው። እንደዚህ አድርግ፣ እንደዚህ ጥለፋት፣ በቃ ጠለፈው ምናምን ጠለፈው ተመችቶናል የሚሉት ነገ ህይወቴን አይኖሩልኝም ማንም ሰው ማለት ነው። እስከ ዛሬም እየኖሩልኝ አልነበረም። የምቃጠለው እኔ ነኝ፣ የምንጣላው እኔ እናንተ ነን። የሚፈርደው ሌላ ሰው ነው። ገብቶሃል አይደለም? ህይወት ደግሞ እንደዚህ አይደለም። በካሜራ እንደሚታየው አይደለም። ህይወት እኮ መለየት ነው አይደል የምትፈልጊው? በቃ ሌላ ነገር አታወሪያት አይደል? ሌላ ነገር እያወራው አይደል? በቃ መለየት ከሆነ በቃ ተያይሚ፣ በቃ ተይ፣ ዝም በይ በቃ። እንዴ መናገር ያለብኝን ነው የተናገርኩት። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚና ብሩኬ በአዲስ ነገር መጥተዋል ማለት ነው። እንግዲህ ሀይሚ የተናገረችው ንግግር ትክክል ናት ማለት ነው። በትዳርም ውስጥ ስትኖሩ በጓደኝነትም ስትኖሩ የሰው ምክር መስማት የለባችሁም። ምክንያቱም የሚወዳችሁም ሰው አለ፣ የሚጠላችሁም ሰው አለ። አንዳንድ ሰው የሚወድ መስሏችሁ ከትዳራችሁም ያፋቷችሁም ሰዎች አሉ። በጓደኝነትም ስትኖሩም እንደዛ ማለት ነው። ስለዚህ ሀይሚ ትክክል ናት ማለት ነው። ሀይሚ በምክንያት አይደለም፣ አስተዋይ ናት፣ ጎበዝ ናት የምንለው በምክንያት ነው ማለት ነው። እና ይህን መልስ ስሰጠው ብሩኬ ምንድን ነው ያለው? መለያየት ነው የምትፈልጊ? እንደዛ ከሆነ እንለያያለን። እንደዛ ማለት አይደለም ያለበት፣ ችግሮቹን በጋራ መፍታት ነው እንጂ ሮጦ ብለን መፋታት የለባቸውም ነው ምለው ማለት ነው። ስለዚህ ሀይሚ ልክ ናት ማለት ነው። ጥለፋት አንድ ሰሙን እየተባለ ነበረ። ብዙዎቻችሁም ደስ አላችሁ። እኛ ተመችቶናል፣ እንዲህ ነው የምመለማመጥ ነው አሁን ነው ያወክበት ምናምን እያሉ ነበር። በዛ ሰዓት ታውቃላችሁ ብዙ የሚወዳችሁም አሉ፣ ብዙም የሚጠላችሁ። በዛ ሰዓት ደግሞ ብዙዎቻችንም ደሳል። ለምን ጠለፋ ድሮ የቀረ ነገር ለምን እንትን በቪዲዮ አያገባትም ለምን በስምምነት አይሆንም ብለን ብዙዎቻችን ተናግረን ነበር። በዛ ሰዓት እሷንም ያው ደስተኛም አልሆነችም። እኔ ጠለፋ አልወድም ብላ ብዙ ነው የተናገረችው ማለት ነው። እውነቷ ነው። ከሆነ በስነ ስርዓት መጋባት ነው እንጂ ጓደኛ መጥፎ ነገርን ከመከረ ከሰማ ጥሩም ነገርም ከሰማው ይሄ አስፈላጊ አይደለም። እንዳለችው ሀይሚ እዚህ ጋር የሁለታቸው ጉዳይ ነው እንጂ የሌላው አይደለም። ስለዚህ ሀይሚ ትክክል ናት ማለት ነው። እና ቤተሰብ ላይ ሰብስክራይብ ማድረጋችሁን እንዳትረሱ። ሀይሚና ብሩኬም ደግሞ አይለያዩም። ብዙዎቻችሁም አሁንም ሀይሚና ብሩኬ ይለያያሉ ያላችሁ ደስ ያላችሁ ያላችሁ፣ እመኑን ሀይሚና ብሩኬ መቼም አይለያዩም። ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። ሀይሚ አስተዋይ ልጅ ናት። ያው ለመፈተን ነው እንጂ ለሌላ ነገር አይደለም። ብሩኬም ደግሞ እንደዛ እውነት መለያየት ሳይሆን ያው ለመፈተን ነው። ማንኛውም እንዳታ